ለመላው የክርስትና እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ። በዓሉ የሰላም፣ የፍቅር፣ የአብሮነት ያደርግልን እያልን ከአዲስ ዜና ቻናል እንመኝላችኋለን። በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በ3 ጄኔራሎች ላይ የተቀመጠውን ጊዜያዊ እገዳ በአዲሱ ፕሬዝዳንት ተሽሯል። ዝርዝር መረጃውን እናሰማችኋለን። የኢትዮ ኬንያ የድንበር ላይ ንግድ ድርድር ሂደት በስምምነት ተጠናቀቀ የምንላችሁ ነገር ይኖራል። በማይናማር ዲኬቢ ካምፕ የነበሩ 252 ኢትዮጵያውያን ትላንት ለታይላንድ የቀረበች በማይናማር በምትገኝ ማይዋዲ ወደምትባል ከተማ መሻገራቸው ሰምተናል። ዝርዝር መረጃውን ይዘናል። ሩሲያ የፋሲካ በዓልን ምክንያት በማድረግ የተኩስ አቁም አውጃለች። አብራችሁን ከቆያችሁ ዝርዝር መረጃውን ትሰማላችሁ። በድጋሚ እንኳን ለፋሲካ በዓል በሰላም አደረሳችሁ እያልን ወደ ዝርዝር መረጃዎች ወስዳችኋለሁ። በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በ3 ጄኔራሎች ላይ የተቀመጠው ጊዜያዊ እገዳ በአዲስ ፕሬዝዳንት ተሽሯል። በአራተኛው ጄኔራል የተወሰነው ከኃላፊነት የመነሳት ውሳኔም ተሰርዟል። የቀድሞ ፕሬዝዳንት አቶ ጌታቸው ረዳ በጄኔራል ምግበይ ኃይለ፣ በጄኔራል ዮሐንስ ወልደ ጊዮርጊስ፣ በጄኔራል ማሾ በየነ መጋቢት 1 ቀን 2017 ዓ.ም ጊዜያዊ የእገዳ ደብዳቤ መጻፋቸው ይታወሳል። በተመሳሳይ የሰላምና ጸጥታ ቢሮ ኃላፊ ጄኔራል ፍስሐ ኪዳኑ ፋንታ በአቶ ጌታቸው ረዳ በተጻፈ ደብዳቤ ከስራ ገበታቸው እንዲነሱ መወሰኑ ይታወሳል። በቀድሞ ፕሬዝዳንት የተቀመጠው ጊዜያዊ እገዳ እና ከስራ የመሰናበት ውሳኔ በአዲሱ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ሙሉ በሙሉ ተሰርዟል። አዲሱ ፕሬዝዳንት ሚያዝያ 9 2017 ዓ.ም በጻፉት ደብዳቤ ጊዜያዊ እግዱና የሥራ ስንብቱ ከመሰረዛቸው በተጨማሪ የሰላምና ጸጥታ ቢሮ ኃላፊው በሥራ ገበታቸው እንዲቀጥሉ የሚያጸኑ የሹመት ደብዳቤ ጽፈዋል። የኢትዮ ኬንያ የድንበር ላይ ንግድ ድርድር ሂደት በስምምነት ተጠናቀቀ። ለሶስተኛ ዙር የተደረገው የኢትዮ ኬንያ የድንበር ላይ ንግድ ድርድር በስምምነት መጠናቀቁንና በሁለቱ ሀገራት መካከል የንግድ ግንኙነት በሚያሳልጥ ስምምነት ሲምፕሊፋይድ ትሬድ ሪግም ተፈርሟል። በሁለቱ ሀገራት የጋራ ድንበር ላይ የሚታየውን ህጋዊ ያልሆነ ንግድ ህጋዊ እንዲሆን ለማድረግ በሚያስችሉ ጉዳዮች ላይ 2 ዓመታት የወሰደው ውይይቶች ተደርጓል። ኬንያ በ2023 $115 ሚሊዮን ዋጋ ያላቸውን ምርቶች ወደ ኢትዮጵያ ስትልክ፣ በአንጻሩ ኢትዮጵያ $58 ሚሊዮን ዋጋ ያላቸው ምርቶችን ወደ ኬንያ ልካለች። ኢትዮጵያ ወደ ኬንያ በዋነኝነት ቡና፣ ቅመማ ቅመም፣ የቆዳ ውጤቶችና የኤሌክትሪክ ግብአቶች ስትልክ፣ ኬንያ በአንጻሩ የኢንዱስትሪ ምርቶችን ወደ ኢትዮጵያ ትልካለች። የሁለቱ ሀገራት ዓመታዊ የንግድ ልውውጥ ከ$200 ሚሊዮን እንኳን ያልተሻገረ መሆኑ ነው የተገለጸው። አዲሱ ስምምነት ምን ይዟል? በስምምነቱ ወቅት የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ ሀገራቱ በ3 መሰረታዊ ነጥቦች ላይ ስምምነት ላይ መድረሳቸውን አነስተዋል። የድንበር ላይ ንግዱ የሚካሄድበት ወሰን በተመለከተ በዚህ ስምምነት በኢትዮጵያ በኩል አሁን ካለው የሁለቱ ሀገራት ድንበር 50 ኪሎ ሜትር ወደ ኢትዮጵያ ገብቶ መገበያየት ሲፈቅድ፣ በኬንያ በኩል ደግሞ 100 ኪሎ ሜትር በመግባት የንግድ ግንኙነቱ የሚፈጸም ይሆናል። የግብይትና የድግግሞሽ መጠኑ በዚህም ነጋዴዎች በድንበር ንግድ ስምምነቱ መሰረት በአንድ ዙር መሸጥ ወይም መግዛት የሚችሉት እስከ $1000 የሚሆን ምርት ሲሆን፣ ይህም በወር ውስጥ ማድረግ የሚችሉት የንግድ ልውውጥ ድግግሞሽ 4 ጊዜ ብቻ ይሆናል። በሌላኛው ነጥብ ደግሞ የታወቁ ምርቶች ዝርዝር ይወጣል። በስምምነቱ መሰረት በዚህ የንግድ እንቅስቃሴ ውስጥ ለግብይት የሚያቀርቡት ምርቶች ዝርዝር የተገደበና የታወቀ ይሆናል። ይህ ማለት ንግድ ማካሄድ የሚቻለው ሁለቱ ሀገራት በተስማሙበት ዝርዝር አይነት ላይ ብቻ ይሆናል ተብሏል። በሁለቱ ሀገራት መካከል ያለው የምርት ዝርዝር እንዲሁም ከመቼ ጀምሮ ተግባራዊ እንደሚደረግ እስካሁን ይፋ አልተደረገም። በማይናማር ዲኬቢኤ ካምፕ የነበሩ 252 ኢትዮጵያውያን ትላንት ለታይላንድ የቀረበች በማይናማር በምትገኝ ማይዋዲ ወደምትባል ከተማ መሸጋገራቸውን፣ ይህም ወደ ሀገራቸው ለመመለስ የሚያስችላቸው አንድ እርምጃ መሆኑን የወላጆች ኮሚቴ ተናግሯል። በዚህም ኢትዮጵያውያንና የሌሎች ሀገራት ዜጎችን ጨምሮ በአጠቃላይ 276 ወጣቶችን የዲሞክራቲክ ካራን ጦር ወደ ማይዋዲ እንደላከ ኮሚቴው ነግሮናል። ኢትዮጵያውያኑ በማይናማር በሚገኘው የዲሞክራቲክ ካራን ጦር ስር የነበሩ በመጀመሪያ ወደ ታይላንድ እንዲያሻግሯቸው
ከዚያ ወደ ሀገራቸው እንዲመልሷቸው የመንግስት ምላሽ ደጋግመው ሲጠይቁ የነበሩ ናቸው። ኮሚቴው አሁንም ገና መንግስት ወደ ቦታው ወኪል መላክ አለበት፣ ለኤንጂኦ ውክልና ሰጥተናል ነው ያሉት። ግን በኤንጂኦ ውክልና ብቻ ተላልፈው ወደ ኢትዮጵያ መተላለፍ አይችሉም። ለዚህ ጉዳይ የመንግስት ዴሊጌሽን ያስፈልጋል ብለዋል። በተጨማሪም በማይናማር በጂኤፍ ካምፕ ስክሪን አውት ተደርገው ፓስፖርት ተሰጥቷቸው የተቀመጡ ወደ 495 ኢትዮጵያውያን አሉ። እንዲሁም የመንግስትን ሰብአዊ ድጋፍ የሚፈልጉ 3 ልጆች በስቃይ ናቸው። የዛሬዎቹ ልጆቻችን ከወጡበት አካባቢ ያሉ ማለት ነው ሲሉ አክለዋል። ከዚህ ቀደም ልጆቻችን በአንድ ወቅት ከካምፕ ባመለጡበት ወቅት በፖሊስ ታግተው የተመለሱ ወደ 26፣ በቢጂኤፍ ካምፕ አካባቢም ሌሎች 14 ልጆቻችን በስቃይ ላይ ናቸው። የይድረሱልን ጥሪ እያሰሙ ነው ያሉት ብለዋል። ለውጭ ጉዳይ ሚኒስቴር አሳውቀናል። ልጆችን ከነሙሉ ስማቸውና ከነ ፓስፖርት ቁጥራቸው አስተላልፈናል። ለሁሉም ኤምባሲዎች እናሳውቃለን ብለውናል ሲል ኮሚቴው ተናግረዋል። ሩሲያ የፋሲካ በዓልን ምክንያት በማድረግ የተኩስ አቁም አውጃለች። የሩሲያው ፕሬዝዳንት ቭላድሚር ፑቲን የፋሲካ በዓልን ምክንያት በማድረግ የተኩስ አቁም አውጀዋል። ፑቲን በሰጡት መግለጫ እስከ እሁድ እኩለ ሌሊት ድረስ የሚቆይ የተኩስ አቁም መታወጁን ገልጸዋል። ፕሬዝዳንት ፑቲን ዩክሬንም ተመሳሳይ ነገር ታደርጋለች ብለን እንጠብቃለን ያሉ ሲሆን የተኩስ አቁሙን ጥሶ የሚመጣ ኃይል ካለ ግን ለመመከት ጦራችን ዝግጁ መሆን አለበት ብለዋል። የዩክሬኑ ፕሬዝዳንት ዘለንስኪ ግን ተግባሩን ፑቲን በሰዎች ሕይወት ለመጫወት የሚያደርገው ሌላ ሙከራ ነው ብለውታል። የዩክሬን የውጭ ጉዳይ ሚኒስቴር እኛ ባለፈው መጋቢት ወር ከአሜሪካ የቀረበውን የ30 ቀናት ተኩስ አቁም ተቀብለናል ያሉ ሲሆን ፑቲን አሁን የ30 ቀናት ተኩስ አቁም ከማወጅ ይልቅ የ30 ሰዓት ተኩስ አቁም ማወጁን እየነገረን ነው ብለዋል። ሚኒስቴሩ አክለውም ፑቲን ንግግራቸው ሌላ ተግባራቸው ሌላ ሲሆን ብዙ ጊዜ አይተናል በማለት በማወጃቸው እምነት እንደሌላቸው ገልጸዋል። ከዚህ በፊት በ2023 ፑቲን የገና በዓል በተከበረበት ወቅት ለ36 ሰዓታት ተኩስ አቁም አውጀው የነበረ ሲሆን በወቅቱ ፕሬዝዳንት ዘለንስኪ ፑቲን ጊዜ ለመግዛት የሚያደርገው ነው ብለው ነበር። በተያያዘ ዜና ጦርነቱ ከተጀመረ በኋላ ሩሲያና ዩክሬን ትልቅ የተባለውን የወታደራዊ እስረኞች ልውውጥ አድርገዋል። የዩክሬኑ ፕሬዝዳንት ዘለንስኪ 277 ዩክሬን ወታደሮች ከሩሲያ መመለሳቸውን ሲገልጹ ሩሲያ በበኩሏ 246 ወታደሮቿ ወደ ሩሲያ መመለሳቸውን ገልጻለች። ተመልካቾቻችን በዓሉ የሰላም፣ የፍቅር፣ የአንድነት፣ የአብሮነት ያደርግልን የድጋሚ የልብ ምኞታችን ነው። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። በሌላ መረጃ ደግመን እስክንገናኝ ድረስ መልካም በዓል ብለን ተሰናበትን።